ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት የአማርኛ ቃላትን እንዴት በእንግሊዘኛ ፊደላት መጻፍና ማንበብ እንደምንችል የምናይ ይሆናል ማለት ነው። ዳይሬክት ፊደላቱ የትኛው ፊደል የትኛውን ፊደል ይወክልልናል ወይም ይተካልናል የሚለውን የምናይ ይሆናል ማለት ነው። ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ የጻፋችሁ ያነበባችሁ መለማመድ ይኖርባችኋል፣ ይጠበቅባችኋል። እዚህ ጋር ስንመጣ የተለያዩ የአማርኛ ቃላት አሉ። እነዚህ ቃላትን እንዴት በእንግሊዘኛ ፊደላት ማለት የትኛውን ፊደል የትኛው ፊደል ይወክልናል የሚለውን እያየን የምንሄድ ይሆናል። መጀመሪያ አማርኛውን አንባለሁ፣ ከዛ እንግሊዘኛውን እያደረግን እናነባለን ማለት ነው። ስለዚህ እናንተም አብሮ አንቡ፣ እናንብ። ወንበር፣ ወንበር፣ ወንበር የሚለው የወ የን የበ እና የር ስብስብ ነው። ወ ከወ ቤተሰብ መጀመሪያ፣ ን ከነ ቤተሰብ ስድስተኛ፣ በ ከበ ቤተሰብ መጀመሪያ፣ ረ ከረ ቤተሰብ ስድስተኛ። ለወ ተነባቢ የሚሆነው ደብሊው አለ። አነባቢ ደግሞ መጀመሪያ ስለሆነች ኢ ያለ ማለት ነው። ደብሊው ኢ ወን ይወክላል። ን ሳድስ ነው። ሳድሶች ምንም አይነት አነባቢ አይኖራቸውም። ኤክሴፕሽናል ኬዝ ግን አላቸው። ኤክሴፕት መቼ መቼ ተከታታይ ካልመጡ በስተቀር ስለማይኖራቸው ኤን ንን ይወክላል ማለት ነው። በ ስንል በ መጀመሪያ ስለሆነች ቢኢ በን ይወክላል። ር ሳድስ ነች። ከሱ በኋላ ደግሞ ሌላ ሳድስ ስለሌለ አር ብቻዋን ርን ይወክላል ማለት ነው። ደብሊው ኢ ኤን ቢ ኢ አር ወንበር፣ ወንበር ይሆናል ማለት ነው። ኦኬ። አስቸጋሪ፣ አስቸጋሪ፣ አስቸጋሪ። አ ከአ ቤተሰብ መጀመሪያ፣ ስ ከሰ ቤተሰብ ስድስተኛ፣ ቸ ከቸ ቤተሰብ መጀመሪያ፣ ጋ ከገ ቤተሰብ አራተኛ፣ ሬ ከረ ቤተሰብ ሶስተኛ። ስለዚህ አስቸጋሪ ይላል። አስቸጋሪ የሚለውን በእንግሊዘኛ ፊደላት መጻፍ ከፈለግን አን የሚወክል አ ከነ ቤተሰቦቿ አነባቢ ነች። ስለዚህ አነባቢ ስለሆነች ሌላ አነባቢ ስለማያስፈልጋት ኤ አን ይወክላል። ስ ሳድስ ነች። ከሱ በኋላ ደግሞ ሌላ ሳድስ ስለሌለ ኤስ ስን ይወክላል ማለት ነው። ቸ ከቸ ቤተሰብ መጀመሪያ ስለሆነች ሲኤችኢ ኢ አነባቢን ይዞ ይመጣል። ሲኤችኢ ቸን ይወክላል ማለት ነው። ጋ አራተኛ ነች። አራተኛዎቹ ደግሞ ኤ አነባቢ ይኖራቸዋል። ጂኤ ጋን ይወክላል ማለት ነው። ሪ ሶስተኛ ነች። ሶስተኛዎቹ ደግሞ አይ አነባቢ ይኖራቸዋል። አር አይ ሬን ይወክላል። ኤ ኤስ ሲ ኤች ኢ ጂ ኤ አር አይ አስቸጋሪ፣ አስቸጋሪ ይሆናል። ኦኬ። ን ጽ ጽ ር ንጽጽር። ንም ስድስተኛ ነች። ጽም ከስድስተኛ ነች። አሁንም ጽም ከስድስተኛ ነች። ርም ከስድስተኛ ነች። ስለዚህ ስድስተኛዎች ናቸው። ስድስተኛዎች ደግሞ ምንም አይነት አነባቢ የላቸውም ተባብለናል። ነገር ግን ተከታታይ ስድስተኛዎች ከስድስተኛ ቀጥሎ የመጣ ፊደልም ስድስተኛ ከሆነ ምን ይኖራቸዋል? አነባቢ ይኖራቸዋል። አነባቢ ማን ነው? አይ ነው የሚሆነው ማለት ነው። ስለዚህ ን ብለን አሁንም ፅ፣ ን ብለን ከን በኋላ ፅ ስለመጣ ፅ ደግሞ ሳድስ ስለሆነች ኤን አይ ንን ይወክላል ማለት ነው። ፅ ብሎ አሁንም ሌላ ፅ ሳድስ ስለሆነ ቲ ኤስ አይ ጽን ይወክላል ማለት ነው። አሁንም ጽ ብሎ ከጽ በኋላ ሌላ
ሳድስ ስለመታ ቲኤስአይ አሁንም ጽ የሚለውን ይወክላል ማለት ነው። ከር በኋላ ሌላ ር ወይም ሌላ ሳድስ ስለሌለ አር ብቻዋን ርን ይወክላል። ኤንአይ ቲኤስአይ አር ንጽጽር ይሆናል። ንጽጽር። ማንበብ ማንበብ የሚለውን ስናይ ማ ከመቤተሰብ አራተኛ ነች። አራተኛዎቹ ደግሞ ማንን ያመጣሉ? አነባቢ ማንን ይዞ ይመጣሉ? ኤን ይዞ ይመጣሉ። ኤምኤ ማ ይሆናል። ን ሳድስ ነች። ከሱ በኋላ ደግሞ ሌላ ሳድስ ስለሌለች ኤን ብቻዋን ምን ይወክላል ማለት ነው። በቤተሰብ መጀመሪያ ስለሆነች ቢኢ ኢ አነባቢን ይዞ ይመጣል ማለት ነው። ብ ሳድስ ነች። ሳድስ ስለሆነች ምንም አይነት ከሷ በኋላ ደግሞ ሌላ ሳድስ ስለሌለ ምንም አይነት አነባቢ የላትም ማለት ነው። ቢ ብቻዋን ብን ይወክላል። ኤምኤ ኤንቢ ኢቢ ማንበብ ይሆናል። ማንበብ። ሰፈር ሰ ከሰ ቤተሰብ መጀመሪያ፣ ፈ ከፈ ቤተሰብ መጀመሪያ፣ ር ከረ ቤተሰብ ስድስተኛ። ሰ ስለዚህ ከሰ ቤተሰብ መጀመሪያ ስለሆነች መጀመሪያዎቹ ደግሞ አነባቢ ኢ ይኖራቸዋል ተባብለናል። ኤስኢ ሰን ይወክላል። ፈም ከፈ ቤተሰብ መጀመሪያ ስለሆነች አነባቢ ኢ ይኖራታል። ኤፍ ኢ ፈን ይወክላል። ር ስድስተኛ ነች። ከሱ በኋላ ደግሞ ሌላ ሳድስ የሆነች ፊደል ስለሌለች ር አር ብቻ ትሆናለች ማለት ነው። ኤስኢ ኤፍኢ አር ሰፈር። ኦኬ። ውሳኔ ው ከወ ቤተሰብ ስድስተኛ፣ ሳ ከሰ ቤተሰብ አራተኛ፣ ኔ ከነ ቤተሰብ አምስተኛ። ው ስድስተኛ፣ ስድስተኛዎቹ ደግሞ ምንም አይነት አነባቢ የላቸውም። ው ስንል ደብሊው ውን ይወክላል። ሳ ከሰ ቤተሰብ አራተኛ ነች። አራተኛዎቹ ደግሞ ኤ አነባቢ ይኖራቸዋል። ኤስኤ ሳን ይወክላል። ኔ አምስተኛ ነች። አምስተኛዎቹ ደግሞ አነባቢ ኢ ይኖራቸዋል። ኤንኢ ኔን ይወክላል። ደብሊው ኤስኤ ኤንኢ ውሳኔ። ውበት ው ስድስተኛ ነች። እዚህ ጋር እንደተባባል ነው። ከሱ በኋላ ደግሞ ሌላ ሳድስ ስለሌለ ደብሊው ብቻ ውን ይወክላል። በ ከበቤተሰብ መጀመሪያ ስለሆነች እዚህ ጋር እንደተባባል ነው። ቢኢ በን ይወክላል። ት ሳድስ ነች። ከሱ በኋላ ደግሞ ሌላ ሳድስ ስለሌለ ቲ ብቻዋን ትን ይወክላል ማለት ነው። ስለዚህ ደብሊው ቢኢቲ ውበት። ኦኬ። አፈጻጸም አ ከአ ቤተሰብ መጀመሪያ ነች። አ ከነ ቤተሰቧ ምንም አይነት አነባቢ የላቸውም ተባብለናል። እዚህ ጋም እንደተነጋገርነው አነባቢ ስለሌላት አ ኤ ትሆናለች ማለት ነው። ፈ ከፈ ቤተሰብ መጀመሪያ ነች። እዚህ ጋር እንደተባባልነው መጀመሪያዎቹ ደግሞ አነባቢ ኢ ይዞ ይመጣሉ። ኤፍ ኢ ፈን ይወክላል። ጻ ከጸ ቤተሰብ አራተኛ ነች። አራተኛዎቹ ደግሞ አነባቢ ኤ ይኖራቸዋል። ቲ ኤስ ኤ ጻኔ ይሆናል ማለት ነው። ጸ ደግሞ ከጸ ቤተሰብ መጀመሪያ ነች። መጀመሪያዎቹ ደግሞ ኢ አነባቢ ይኖራቸዋል። ቲ ኤስ ኢ ጸን ይወክላል። ም ሳድስ ነች። ከሱ በኋላ ደግሞ ሌላ ሳድስ ስለሌለች ኤም ብቻዋን ምን ይወክላል? ኤ ኤፍ ኢ ቲ ኤስ ኤ ቲ ኤስ ኢ ኤም አፈጻጸም ይሆናል ማለት ነው። ኦኬ። እዚህ ጋር ስንመጣ ተጠቀመ ተ ከተ ቤተሰብ መጀመሪያ ነች። መጀመሪያዎቹ ደግሞ ኢ አነባቢ ይኖራቸዋል። ቲኢ ተን ይወክላል። ጠ አሁንም መጀመሪያ ነች። ቲኢ ጠን ይወክላል። ስለዚህ አሁን ተ ለማለትም በእንግሊዘኛ ተመሳሳይ ፊደልን ነው የምንጠቀመው ማለት ነው። አሁን ጠ ለማለትም ቲኢ ነው። ተ ለማለትም ቲኢ ነው ማለት ነው። ሌላም ፊደል እንደዚህ አይነት ተመሳሳይ የምንጠቀማቸው ፊደላት አሉ። አሁን ቀ ለማለትም ኬኢ ነው የምንጠቀመው። ከ ለማለትም ኬኢ ወይም ሲኢ የምንጠቀምበት አጋጣሚ አለ ማለት ነው። ስለዚህ ጠ ለማለት ቲኢ ተጠቀምን። ቀ ለማለት
ኬኢ። መ ለማለትም ኤምኢ መ ሚለውን ይወክላል ማለት ነው። ስለዚህ አራቱም ፊደላት መጀመሪያ ስለሆኑ በአራት ቦታም ኢኢ አለ ማለት ነው። 1 2 3 4 4 ኢ አለ ማለት ነው። ስለዚህ ቲኢ ኬኢ ኤምኢ ተጠቀመ ይሆናል። ነው ነ ከነ ቤተሰብ መጀመሪያ ው ከወ ቤተሰብ ስድስተኛ መጀመሪያዎቹ ደግሞ አነባቢ ኢ ስለሚኖራቸው ኤንኢ ነን ይወክላል። ው ሳድስ ነች። ከሱ በኋላ ደግሞ ሌላ ሳድስ ስለሌለች ደብሊው ውን ይወክላል። ኤንኢ ደብሊው ነው። መናፈሻ መ ከመ ቤተሰብ መጀመሪያ ነች። ስለዚህ ኢ አነባቢ ይኖራታል። ኤምኢ ና ከነ ቤተሰብ አራተኛ ነች። አነባቢ ኤ ይኖራታል። ኤንኤ ፈ እዚህ ጋር እንደተነጋገርነ ኤፍ ኢ አነባቢ ኢ ይኖራታል ማለት ነው። ሻ ከሸ ቤተሰብ አራተኛ ስለሆነች ኤስ ኤች ኤ አነባቢ ይኖራታል። ስለዚህ ኤስ ኤች ኤ ሻን ይወክላል። ኤምኢ ኤንኤ ኤፍኢ ኤስ ኤች ኤ መናፈሻ። ኦኬ ነገር ነ ከነ ቤተሰብ መጀመሪያ ነች። እዚህ ጋር እንደተባባልነው ኤንኢ ነን ይወክላል ማለት ነው። ገ ከገ ቤተሰብ መጀመሪያ ነች። መጀመሪያዎቹ ደግሞ ኢ አነባቢ ስለሚኖራቸው ጂኢ ገን ይወክላል። ር ከረ ቤተሰብ ስድስተኛ ነች። ስድስተኛዎቹ ደግሞ ተቀጣጣይ ካልመጡ በስተቀር ምንም አነባቢ ስለማይኖራቸው አር ብቻን ርን ይወክላል። ኤንኢ ጂኢ አር ነገር ይሆናል። ነገር ወር የሚለውን ስናይ የወ እና የረ ስብስብ ነው። ወ ከወ ቤተሰብ መጀመሪያ ስለሆነች ኢ አነባቢ ይኖራታል። ደብሊው ኢ ወን ይወክላል። ር እዚህ ጋርም እንደተነጋገርነው አር ብቻዋን ርን ይወክላል። ደብሊው ኢ አር ወር ይሆናል። ኦኬ ጦርነት ጦ ከተ ቤተሰብ ሰባተኛ ስለሆነች ቲኦ ቶን ይወክላል። መጨረሻዎቹ ኦን ስለሚወስዱ ማለት ነው። ር ከረ ቤተሰብ ስድስተኛ ነች። ስድስተኛዎቹ ደግሞ ከሱ በኋላ ሌላ ሳድስ ከሌለ አነባቢ አይኖራቸውም። አር ብቻዋን ይሆናል ማለት ነው። ምክንያቱም ከሱ በኋላ የመጣች ነ ስለሆነች፣ ነ ደግሞ ሳድስ አይደለችም። ነ ከነ ቤተሰብ መጀመሪያ ስለሆነች ኤንኢ ነን ይወክላል ማለት ነው። ት ሳድስ ነች። መጨረሻ ላይ ነው የመጣችው። ሌላ ሳድስ ከሱ በኋላ ስለሌለ ትን ይወክላል። ቲኦ አር ኤን ኢ ቲ ጦርነት ይሆናል። ግጥም ግ ከገ ቤተሰብ ስድስተኛ ነች። ስድስተኛዎች ምንም አይነት አነባቢ አይኖራቸውም ተባብለን ነበር። እዚህ ጋር ግን አይ አነባቢ ተጠቀምን። ምክንያቱም ከሱ በኋላ የመጣ አሁን ከግ በኋላ የመጣች ጥ ስለሆነ ጥ ደግሞ ምንድን ነች? ሳድስ ነች። ሳድስ ስለሆነች ከነሱ መካከል ላይ ምን አለ? አይ አነባቢ ይኖራል። ጂ አይ ግን ይወክላል። ጥ ብለን አሁንም ቲ አይ ጥ ይላል ማለት ነው። ምክንያቱም ከሱ በኋላ የመጣችው ምን ስለሆነች? ሳድስ ነች። ሳድሷ ማን ነች? ም ስለሆነች ማለት ነው። ግጥም ስንል አሁን ሶስቶችም ሳድስ ናቸው። ስለዚህ እዚህም ምን ያስፈልጋል ማለት ነው? አነባቢ አይ ያስፈልጋል። ጂአይ ቲአይ ኤም ግጥም ይሆናል። ግጥም። ኦኬ ማስታወቂያ ማ ከመቤተሰብ አራተኛ ነች። አራተኛዎቹ ደግሞ ኤ አነባቢ ይኖራቸዋል። ኤምኤ ማን ይወክላል። ስድስተኛ ነች። ከሱ በኋላ ደግሞ የመጣች ሳድስ አይደለችም። ታ ነች። ታ ደግሞ አራተኛ ነች። ስለዚህ ኤስ ብቻዋን ማን ትሆናለች? ስ ትሆናለች ማለት ነው። ታ ከተ ቤተሰብ አራተኛ ነች። አራተኛዎቹ ደግሞ አነባቢ ኤ ይኖራቸዋል። ቲኤ ታን ይወክላል። ወ መጀመሪያ ነች። መጀመሪያዎቹ ኢ አነባቢ ይኖራቸዋል። ደብሊው ኢ። ቂ ከቀ ቤተሰብ ሶስተኛ ነች። ሶስተኛዎቹ ደግሞ አይ አነባቢ ይኖራቸዋል። ኬ አይ ቂ።
ያ አራተኛ ነች። አራተኛዎቹ ደግሞ ኤ አነባቢ ይኖራቸዋል። ዋይ ኤ ኤም ኤ ኤስ ቲ ኤ ደብሊው ኢ ኬ አይ ዋይ ኤ ማስታወቂያ 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 ይሆናል ማለት ነው። ኦኬ ስለዚህ እነዚህ እንዴት አማርኛ ቃልን በእንግሊዘኛ ፊደል መጻፍ ወይንም የተጻፈውን እንዴት እናነባለን ለሚለው ጥያቄ መልስ ሊሆንልን የሚችለው አነባቢዎችን በደንብ ማወቅ። አነባቢዎችን ለአንድ ፊደል ለተነባቢ ለሆነ ፊደል አነባቢ ማነው ሊያስቀጥለው የሚችለው? መጀመሪያ ሲሆን ማን አነባቢን ያስቀጥላል? ሁለተኛ ሲሆንስ? ሶስተኛ ሲሆንስ? አራተኛ ሲሆንስ? አምስተኛ፣ ስድስተኛ፣ ሰባተኛ እንዲሁም ስምንተኛ ሲሆን ማንን አነባቢ ይዞ ይመጣል የሚለውን ነገር በደንብ ማወቅ ይጠበቅባቸዋል ማለት ነው። በእንግሊዘኛ ቫወል የምንላቸው አራት አነባቢዎች አሉ። ኤ፣ አይ፣ ዩ፣ ኦ እና ዩኤ ዩኤ እነዚህ ምን ይሆናሉ ማለት ነው? አነባቢ ይሆናሉ ማለት ነው። እነዚህ አነባቢዎች ለየትኛው ፊደል የትኛው አነባቢ ነው የምንጠቀመው የሚለውን ደግሞ ቪዲዮ ክፍል 1 እና ክፍል 2 የእንግሊዘኛ የንባብ ምስጢር ብለን የሰራንላችሁ አለ። እሱን ገብታችሁ ማየት ይጠበቅባችኋል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።